በመካከለኛው ምስራቅ የተቀሰቀሰው የኢራኑ ጦርነት በየቀኑ እየተባባሰ ባለበት በአሁኑ ወቅት ሁኔታዎች በግልጽ የወጣው ትልቁ እውነታ ቻይና በአንድ በኩል ግዙፍ የጂኦፖለቲካ ድል አስመዝግባለች የሚልን የሚያሳየን ሲሆን በሌላ በኩል ደግሞ ከባድ የኢኮኖሚ ዋጋ እየከፈለች ነው የሚሉ መረጃዎችም እየወጡ ይገኛሉ። በቅርብ የወጡ ሪፖርቶች እንደሚያመለክቱት ከሆነ የቻይና ዓመታዊ የኢኮኖሚ እድገት በከፍተኛ ደረጃ ዝቅ ማለቱና ለዚህ ደግሞ ትልቁና ዋነኛው ምክንያት የኢራን ጦርነት ያስከተለው የነዳጅ ዋጋ ንረትና አቅርቦት መስተጓጎል እንደሆነ ተጠቅሷል። ቤጂንግ ወታደራዊ ኃይሏን ሳታንቀሳቀስ አንዳችም ጥይት ሳትተኩስና ቀጥተኛ ወታደራዊ ወጪን ሳታወጣ ባለፉት 3 አስርት ዓመታት ውስጥ ካገኘችው በላይ ከፍተኛ የጂኦፖለቲካ ጥቅምን በዚህ ቀውስ አማካይነትን ጨብጣለች የሚሉ መረጃዎች እየወጡ ይገኛሉ። የኢራን ውጥረት ቻይና ለረጅም ጊዜ ስትመኛቸው የነበሩ 3 ዋና ዋና ስትራቴጂካዊ ግቦችን ማለትም የመካከለኛው ምስራቅ ሀገራት በአሜሪካ ላይ ያላቸውን ጥገኝነትን መቀነስ፣ ዓለም አቀፉ ማህበረሰብ በቻይና ወሳኝ የክሊን ኢነርጂ ቴክኖሎጂ ላይ ያለውን ጥገኝነት እንዲጨምር ማድረግና ቤጂንግ የተረጋጋችና አስተማማኝ ዓለም አቀፍ ኃይል ናት የሚለውን መልካም ስም ለመገንባት መቻሏን የሚያረጋግጡ መረጃዎች ነው እየወጡ ያሉት። ሆኖም ግን ይህ ታላቅ ዲፕሎማሲያዊና ስትራቴጂካዊ ስኬት ያለ ዋጋ አይደለም የመጣው። ምንም እንኳ ቻይና በዚህ ጦርነት ላይ አንዳችም ጥይት ሳትተኩስ ብዙ ድሎችን ለማስመዝገብ ብትችልም ከዓለም አቀፉ የነዳጅ አቅርቦት መዛባት ጋር ተያይዞ የመጣው የነዳጅ ዋጋ ንረት የቻይናን የማኒፋክቸሪንግ ሴክተርና የሀገር ውስጥ የኢኮኖሚ እድገት በከፍተኛ ደረጃ እየፈተነው እንደሚገኝ ይነገራል። ቻይና በአሜሪካ ምትክ የመካከለኛው ምስራቅ ወታደራዊ ዋስ ወይም ጠበቃ ለመሆን ወይም በዞኑ ውስጥ ቀጥተኛ ወታደራዊ ጣልቃ ገብነት ለማድረግ ፍጹም አልሞከረችም። ምክንያቱ የአይነቱ አካሄድ እጅግ ግዙፍ ሀብትን የሚጠይቅና ሀገሪቱም አላስፈላጊ የሆነ የጂኦፖለቲካዊ ግዴታዎች ውስጥ የሚከት ስለሆነ ቻይና ይህንን ማድረግ አልመረጠችም። ይልቁንም የቤጂንግ ስትራቴጂ እጅግ የረቀቀ የታሰበበትና ቀጥተኛ ያልሆነ ነበር ሆኖ የተስተዋለው። እሱም የፋርስ ባህረ ሰላጤ ወይም የገልፍ ሀገራት ከአሜሪካ የፖለቲካና የደህንነት ምህዋር በከፊል እንዲወጡ ማሳመንና የራሳቸውን የደህንነት አማራጮች እንዲያሰፉ ማድረግ ላይ ያተኮረ ነበር። በዚህ ረገድ አሜሪካ በጦርነት ያሳየችው ውዥንብር የተሞላበት አካሄድ ለቻይና ትልቅ ዲፕሎማሲያዊ መንገድ ነው የከፈተው። የአሜሪካ የቅርብ ወዳጅ የሆኑት የባህረ ሰላጤው ሀገራት ዋሽንግተን ጦርነቱን ለከተሞቻቸው፣ ለኢኮኖሚያቸው እንዲሁም ለወሳኝ መሰረተ ልማት አውታሮቻቸው ደህንነት ደንታ በሌለው መልኩ ስታካሄድ የተመለከቱበት አጋጣሚን ተፈጥሯል። ይህ ሁኔታ በመካከለኛው ምስራቅ ያለውን የኃይል ሚዛን አሜሪካ በራሷ ስህተት ለቻይና አሳልፋ ለመስጠት የተንደረደረችበት መሆኗን የሚያረጋግጥም ታላቅ ማሳያ ሆኖ ተወስዷል። ይሁን እንጂ የቻይና የጂኦፖለቲካዊ አሸናፊነት ሙሉ በሙሉ አልጋ ባልጋ የሆነ ጉዞ እንዳልሆነ ግን መገንዘብ አለብን። ሀገሪቱ የምትጠቀመው የነዳጅ ዘይት በከፍተኛ መጠን እስከ 70% ከዚያ በላይ የሚሆነው ከውጭ ሀገር የምታስገባ በመሆኗ ምክንያት በመካከለኛው ምስራቅ የተቀሰቀሰው ጦርነት የዓለም አቀፉን የነዳጅ ዋጋ እንዲያሻቅብ ማድረጉ በቤጂንግ የሀገር ውስጥ ምርት ወይም ጂዲፒ ላይ ቀጥተኛና ከባድ ጫናን ስለመፍጠሩ ይነሳል። ምንም እንኳ ቻይና ላለፉት ዓመታት የነዳጅ አቅራቢዎቿን በማብዛት የስትራቴጂካዊ ነዳጅ ክምችቷን በማሳደግና የኤሌክትሪክ አቅሟን በማስፋት የነዳጅ ጥገኝነቷን ለመቀነስ ብትታገልም አሁንም ቢሆን የዓለም አቀፍ የነዳጅ ገበያ መዋዠቅ ማሳየቱ የሀገሪቱን የማምረት አቅምና ዓመታዊ የኢኮኖሚ እድገት ፍጥነቱን በከፍተኛ ደረጃ ዝቅ እንዲል ያደረገው ክስተት ነው የሆነው። ስለዚህም ነው የኢራን ጦርነት ለቤጂንግ በአንድ በኩል የአሜሪካን ዓለም አቀፋዊ የበላይነት የሸረሸረበት እንዲሁም የቻይናን ዲፕሎማሲያዊ የበላይነት ያረጋገጠ ታላቅ ስትራቴጂክ ድል ቢሆንም በሌላ በኩል ግን የሀገሪቱን የኢኮኖሚ ሞተር በመግታት ረገድ የራሱን ከባድ ጥላ ያሳረፈ ውስብስብ ክስተት ሆኖ ተመዝግቧል እየተባለ ያለው። ዛሬ በልዩ ጥንቅር ቆይታችን እነዚህን ጉዳዮች እናነሳቸዋለን። ቻይና ከዚህ ጦርነት አንድም ጥይት ሳትተኩስ ያተረፈቻቸው 3 ዋና ዋና ነገሮች ምንድናቸው? አትዋትኮስ ጥይት ባትተኩስ በጦርነቱ ላይ ተሳታፊ ባትሆንም ምንን ከፍላ ግን እነዚህን ድሎች አገኘች ቻይና የሚለውን ጉዳይ በስፋት እንሄድበታለን። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን እንደተለመደው። ስለዚህ ከተከታይ አጭር መሸጋገሪያ በኋላ ስንመለስ ግን ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሚ መልካም ቆይታ። በአሁኑ ወቅት የመካከለኛው ምስራቅ የባህረ ሰላጤው ሁኔታ ቀስ በቀስ ወደ 2 ዋና ዋና ጎራዎች እየተከፈለ የሚገኝበት አዝማሚያን እያሳየ ይገኛል። የኃይል አሰላለፍ ችግር ደግሞ ለቻይና ትልቅ የዲፕሎማሲ ድል ከመክፈቱም በላይ ከባድ ኢኮኖሚ ስጋትም የሚደቅን ሆኖ እናገኘዋለን። የተባበሩት አረብ ኤምሬት ከእስራኤልና ከዋሽንግተን ያላትን ግንኙነት በማጠናከር ላይ ስትገኝ በሳውዲ አረቢያ የሚመራና ኳታር፣ ኦማን፣ ኢራቅ እንዲሁም ቱርክ አሉበት የሚባለው ትልቁ ጎራ ደግሞ የረጅም ጊዜ ደህንነቱን ለማረጋገጥ የኃይል ሚዛን ለመጠበቅ አንድ ዋና መንገድን መርጧል ይባላል። ይሄ ሁለተኛ ጎራ ከአሜሪካ ጋር ያለውን ግንኙነት እንደጠበቀ ለማቆየት ቢፈልግም ከኢራን ጋር ውይይት ማድረግን ከቻይና ጋር ያለውን ዲፕሎማሲያዊና ኢኮኖሚያዊ ትስስር ማሳደግን ደግሞ እንደ አንድ አማራጭ አድርጎ ይወስደዋል። ይሁን እንጂ ይህ አዲስ ክልላዊ ኃይል አደረጃጀት
ቻይና ስትመኘው የነበረ ቢሆንም የጦርነቱ መራዘምና በባህረ ሰላጤው የነዳጅ ማጓጓዣ መስመሮች ላይ የተደቀነው አደጋ ግን የነዳጅ ዋጋን ሰማይ እንዲነካ ማድረጉ የቻይናን ዓመታዊ ኢኮኖሚ እድገት በከፍተኛ ደረጃ ዝቅ እንዲል ካደረጉ ዋነኛ ምክንያቶች መካከል አንዱ ሆኖ ተመዝግቧል። ቻይና እንደ አውሮፓውያኖች አቆጣጠር በ2023 በሳውዲ አረቢያና በኢራን መካከል የነበረውን ዲፕሎማሲያዊ ግንኙነት እንዲያንሰራራ በማድረግ ረገድ የተጫወተችው ታሪካዊ የሆነውን የአሸማጋይነት ሚና የዚሁ ስትራቴጂ አካል እንደነበር የሚነሳ ቢሆንም አሁን ያለው የነዳጅ ገበያ መወዛወዝ መዋዠቅ ግን የዛን ያህል የቤጂንግን ኢኮኖሚያዊ ህልውና እየፈተነው ነው የሚገኘው። ሳውዲ አረቢያና የባህረ ሰላጤው ሀገራት በአሜሪካ ከሚመሩ አህጉራዊ መረጃ ማዕከላትና የኮምፒውተር ሺፕ ፕሮጀክቶችን በመራቅ ይልቁንም የቻይና ባሊስቲክ ሚሳይሎችና ድሮኖች ላይ ትኩረትን በማድረግ ከቻይና ባህር ኃይል ጋር ወታደራዊ ልምምዶችን ማካሄድና የዊንግ ሎንግ ተዋጊ ድሮኖች በሀገር ውስጥ ለማምረት የሚያስችል እንቅስቃሴን መጀመራቸው ወደ ቻይና ሊያዘነብሉ ይችላሉ የሚለውን መረጃ ትኩረት እንዲሰጠው ያደርጋል። እንደ አውሮፓውያኖች አቆጣጠር ከ2016 እስከ 2025 ባሉት ዓመታት ውስጥ ቻይና ወደ መካከለኛው ምስራቅ ከላከቻቸው የመከላከያ መሳሪያዎች ውስጥ ከ80 በመቶ በላይ የሚሆኑትን የገዙት የፋርስ ወሽመጥ ወይም የባህረ ሰላጤው ሀገራት ናቸው። ነገር ግን እነዚህ ሀገራት የደህንነት አማራጮቻቸውን ለማስፋት የቻይናን ወታደራዊ ዲፕሎማሲያዊ ጥላ ቢሹም በጦርነቱ ምክንያት የተስተዋጎለው የነዳጅ ምርት የማጓጓዝ ሂደት የቻይናን ግዙፍ የፋብሪካ ኢንዱስትሪዎች የኃይል ፍላጎት በማደናቀፍ የሀገሪቱን ዓመታዊ እድገት ፍጥነቱ እንዲቀንስ አድርጎታል። ይህ የመካከለኛው ምስራቅ ሀገራት የአሜሪካ ደህንነት ከለላ ሙሉ በሙሉ ለመተካት ባይሞክሩም አማራጮችን መፍጠራቸው ግን የዋሽንግተንን ተጽዕኖ የማሳደር አቅም በእጅጉ ይቀንሰዋል ተብሎ ይታመናል። ይህ የዋሽንግተን ተጽዕኖ መቀነስ ደግሞ ለቤጂንግ ረጅም ጊዜ ያቀደችው የጂኦፖለቲካ ድል ቢሆንም የጦርነቱ መራዘም ያስከተለው የኃይል ወጪ የኢነርጂ ኮስት መጨመር ግን የቻይናን የሀገር ውስጥ ምርት በከፍተኛ ሁኔታ እየመታው ይገኛል። ቻይና በመካከለኛው ምስራቅ አዲስ ዲፕሎማሲያዊ ምህዋር መፍጠር የምችልበት እድል እንኳን ብታገኝም የነዳጅ ዋጋው ንረት ያስከተለው የኢኮኖሚ ፈተና ግን ቤጂንግ በክልሉ ላይ ያላትን የፖለቲካ የበላይነትና የሀገር ውስጥ የኢኮኖሚ ባላንስ እጅግ በተወሳሰበ ሚዛን ላይ እንድታስቀምጥ ያስገድዳታል። ከዚህ ባሻገር በኢኮኖሚውና በጂኦፖለቲካው መስክ የቻይና እውነተኛ አስደናቂ ጥንካሬ የተመዘገበው በጂኦ ኢኮኖሚው ሴክተር ቢሆንም የኢራን ጦርነት ያስከተለው የነዳጅ ዋጋ ግን አሁንም መረሳት የሌለበት የሀገሪቱን ዓመታዊ የኢኮኖሚ እድገት በከፍተኛ ደረጃ እንዲቀንስ ካደረገው ዋና ዋና ተጽዕኖዎች አንዱ መሆኑ ነው። ከዚህ ቀደም በነበረው ሁኔታ ቻይና የነዳጅ ዘይት ወደ ሀገር ውስጥ የምታስገባው 70 በመቶ ያህሉን ከውጭ ሀገራት በተለይ ከገልፍ ሀገራት እንደመሆኑ መጠን ቻይና የዚህን የኃይል ቀውስ ትልቋ ተጎጂ መሆን ነበረባት በዚህ ሂደት። ይሁን እንጂ ቻይና ያለፉት ዓመታት የወሰደችው የረጅም ጊዜ ስትራቴጂካዊ ዝግጅት የነዳጅ ዋጋ ንረቱና የኃይል አቅርቦት እጦቱን ከአብዛኞቹ የምዕራባውያን ሀገራት በተሻለ አቅም ተቋቁማ እንድትወጣ ችላለች። ሆኖም ግን የጦርነቱ መራዘም በዓለም አቀፍ የነዳጅ ገበያ ላይ እየፈጠረ ያለው አደጋ የቻይናን ግዙፍ የማኒፋክቸሪንግ ዘርፍ ወጪ በማስወደድ የሀገሪቱን የሀገር ውስጥ ምርት ጂዲፒ እድገት ፍጥነቱ በከፍተኛ ደረጃ እንዲገታ አድርጎታል። ቻይና ነዳጅ አቅራቢዎቿን በማብዛት በዓለም አቀፍ ደረጃ ትልቁ እንደሆነ የሚገመተውን የነዳጅ ክምችት በመገንባት የከሰልና የኒውክሌር ኃይል አጠቃቀምን በማስፋትና የምጣኔ ሀብቷን በኤሌክትሪክ ኃይል በማንቀሳቀስ ረገድ ሌላ ማንኛውም ግዙፍ ሀገር ያልደረሰበት ደረጃ ላይ ደርሳለች። በአሁኑ ወቅት ኤሌክትሪክ ከቻይና አጠቃላይ የኃይል ፍጆታ 30 በመቶ ያህሉን የሚሸፍን ሲሆን ይህም ከአሜሪካ ወይም ከአውሮፓ ህብረት ሀገራት ጋር ሲነጻጸር በ40 በመቶ ብልጫ ያለው ነው እናገኘዋለን። በ2024 ብቻ በዓለም አቀፍ ደረጃ ከተገጠሙ አዳዲስ የንፋስና የፀሐይ ኃይል ማመንጫ አቅሞች መካከል ከግማሽ በላይ የሚሆኑት የተገነቡት በቻይና ነው። በእነዚህ ጠንካራ ምክንያቶች የተነሳም ቻይና በጦርነቱ ወቅት ከውጭ የምታስገባውን የነዳጅ መጠን በቀን በ4 ሚሊዮን በርሚል መቀነስ እንችላለን። ይሁን እንጂ ይህ የኃይል ሽግግር ስኬት የነዳጅ ዋጋ ንረቱ በቻይና ኢኮኖሚ ላይ ያሳደረውን አሉታዊ ተጽዕኖ ሙሉ በሙሉ ሊያስቀረውን አልቻለም። የኢራን ጦርነት በፋርስ ባህረ ሰላጤ የነዳጅ ማጓጓዣ መስመሮች ላይ የፈጠረው ስጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲያሻቅብ ማድረጉ በቻይና ኢንዱስትሪ ምርቶች ላይ ተጨማሪ ወጪና ጫናን በመፍጠር አጠቃላይ የሀገሪቱ የኢኮኖሚ እድገትን ፍጥነት ገትሮታል። በቻይና በኢነርጂ ራስን የመቻልና የክሊን ኢነርጂ ቴክኖሎጂን በመጠቀም ረገድ የዓለም ትልቅ ምሳሌ ሆና ብቅ ብትልም ዓለም አቀፍ የነዳጅ ገበያ አለመረጋጋት ግን የሀገሪቱን ዓመታዊ እድገት ዝቅ በማድረግ የጂኦ ኢኮኖሚ ጥንካሬውን በከባድ የሀገር ውስጥ ኢኮኖሚያዊ ፈተና እንዲጋፈጥ አድርጎታል። ከዚህ ባሻገር በመካከለኛው ምስራቅ የተቀሰቀሰው ይኸው የኢራን ጦርነትና የነዳጅ ዋጋ ንረት የቻይናን ዓመታዊ ኢኮኖሚ እድገት ዝቅ ማድረጉ የተረጋገጠ ጉዳይ ቢሆንም በሌላ በኩል ግን ለቻይና ወሳኝ የክሊን ኢነርጂ ቴክኖሎጂዎች ግዙፍ ዓለም አቀፋዊ የማስታወቂያና የገበያ እድል ሆኖም አገልግሏል። በነዳጅ ዋጋ መዋዠቅና በአቅርቦት ስጋት የተወጠሩ የዓለም መንግስታት በሙሉ የፀሐይ ኃይል፣ የባትሪ፣ የንፋስ ተርባይኖች፣ ኤሌክትሪክ ተሽከርካሪዎችና የኃይል ማሰራጫ መረቦቻቸውን ለመገንባትና ለማስፋፋት ፊታቸውን በከፍተኛ ሁኔታ ወደ ቤጂንግ አዙረዋል። ቻይና በአሁኑ ወቅት ከዓለም አቀፉ የሶላር ፓነል ማምረት አቅም 90 በመቶ ያህሉን እንዲሁም ከሊቲየም አዮን ባትሪ ማምረት አቅም ደግሞ 89 በመቶ ያህሉን በብቸኝነት የምትቆጣጠር ሀገር በመሆኗ ይህ የዓለም አቀፍ የኃይል ሽግግር ፍላጎት ለቻይና የቴክኖሎጂ አምራቾችም ትልቅ ገቢን የሚያስገኝ መንገድ ከፍቷል። ይሁን እንጂ የነዳጅ ዋጋ መጨመር በቻይና የሀገር ውስጥ አጠቃላይ ማኒፋክቸሪንግ ሴክተር ላይ ያስከተለው የወጪ ጫና እጅግ ከባድ በመሆኑ
የቴክኖሎጂ ምርቶች ኤክስፖርት ማድረጓ እንኳን የሀገሪቱ ዓመታዊ ኢኮኖሚ እድገት ከመቀዝቀዝ ሙሉ በሙሉ ሊታደገው አልቻለም። ብሉምበርግ የሚከታተላቸው የክሊን ኢነርጂ ቴክኖሎጂዎች አጠቃላይ ምርት የቻይና ኩባንያዎች ቢያንስ 70% ያህሉን የሚያመርቱ በመሆናቸው በመካከለኛው ምስራቅ ያለውን የኃይል ስጋት በባሰ ቁጥር ዓለም አቀፉ ማህበረሰብ ቻይና በብቸኝነትም ወደምትቆጣጠራቸው ኢንዱስትሪዎች የመሳብ አዝማሚያው እየጨመረ እንዲሄድ ያደርገዋል። ሀገራት የነዳጅ ጥገኝነትን ለመቀነስ በፈለጉ ቁጥር የቻይናን የሶላር ፓኔሎች፣ ባትሪዎችና የኤሌክትሪክ ተሽከርካሪዎችን ከመግዛት ውጭ ሌላ ፈጣንና አቅምን ያገናዘበ አማራጭ አያገኙም፣ የላቸውም። ይህ ሁኔታ ቤጂንግ በዓለም አቀፍ የኃይል ገበያ ላይ ያላትን የረዥም ጊዜ ቴክኖሎጂ የበላይነትና የጂኦ ኢኮኖሚ ተጽዕኖ የማሳደር አቅምን በከፍተኛ ደረጃ እንዲጎለብት ያደርገዋል። የኃይል ደህንነት ቀውስ ወይም የኢነርጂ ሴኩሪቲ ቀውስ ለአሜሪካና ለምዕራባውያን ሀገራት ትልቅ የኢኮኖሚ ራስ ምታት በሆነበት በዚህ ሰዓት ለቻይና ደግሞ የቴክኖሎጂና የንግድ የበላይነቷን በዓለም አቀፍ ደረጃ የምታሰፋበትን ወርቃማ እድልን ነው እየፈጠረላት የሚገኘው። ሆኖም ግን የኢራን ጦርነት ያስከተለው የነዳጅ ዋጋ መጨመር በቻይና ፋብሪካዎች ምርቶችና በትራንስፖርት ሴክተር ላይ የፈጠረው ተጨማሪ ወጪ የሀገሪቱን የጂዲፒ እድገት እንዲገተር አድርጎታል። ግን ያም ሆኖ ቻይና በክሊን ኢነርጂ ገበያ ላይ ያመጣቸው ዓለም አቀፍ የበላይነትና የነዳጅ ዋጋ ንረቱ በሀገር ውስጥ እድገቷ ላይ ያሳደረው አሉታዊ ጫና ጎን ለጎን የሚሄዱ የኢኮኖሚ እውነታዎች ናቸው። ቻይናም ለዚህም ነው ከሌሎቹ ሀገራት በተሻለ ሁኔታ ይህንን ቀውስ ተቋቁማ ለመቀጠል እየቻለች ያለችው። ከዚህ ባሻገር በመካከለኛው ምስራቅ የተቀሰቀሰው የኢራን ጦርነት የቻይናን ዓመታዊ የኢኮኖሚ እድገት ዝቅ እንዲል ያደረገ ቢሆንም በሌላ በኩል ግን የቻይና ዋና የረጅም ጊዜ ግብ የሆነው የአሜሪካ ዶላር በዓለም አቀፍ የንግድ ሰንሰለት ላይ ያለውን የበላይነት የመሸርሸር ሂደቱ ግን በከፍተኛ ሁኔታ እንዲፋጠንላት አድርጓል። ኢራን በሆርሙዝ ሰርጥ በኩል የሚያልፉ የነዳጅ ጫኝ መርከቦች የነዳጅ ግብይት ክፍያቸውን በቻይና ገንዘብ ማለትም በዩዋን እንዲፈጽሙ አስቀምጣው የነበረው አንድ ቅድመ ሁኔታ ነበር አይደለ? እሱ ቅድመ ሁኔታና ሌሎች ተመሳሳይ ሂደቶችን ስናክልበት የገንዘብ ስርዓቱን አስተላለፍ የቀየረ አዲስ ሁኔታ የሚፈጥር ሆኖ እናገኘዋለን። ቻይናና የንግድ አጋሮቿ ከአሜሪካ ኢኮኖሚ ማዕቀብና የፋይናንስ ጫና ራሳቸውን ለማላቀቅ ሲሉ በዩዋን የሚካሄዱ የንግድ እንቅስቃሴውን በከፍተኛ ደረጃ እያሰፉ እንደሆኑ መረጃዎች ያሳያሉ። ይሁን እንጂ ይህ የገንዘብ ስርዓት ስትራቴጂካዊ ስኬት ቢያስመዘግብም የጦርነቱ መራዘም ግን አሁንም በቻይና ሀገራዊ እድገት ላይ የማይሻር ተጽዕኖን እያሳረፈ ነው የሚገኘው። ይህ የገንዘብ ስርዓት ሽግግር በአንድ ጀንበር ሙሉ በሙሉ የሚጠናቀቅ ባይሆንም ከአሜሪካ ዶላር የበላይነት የመራቅ አዝማሚያ ግን በአሁኑ ወቅት የማይካድና ወደኋላ የማይመለስ የጂኦ ኢኮኖሚ እውነታ ነው ሆኖ ብቅ ያለው። አሜሪካ ዶላር በላይነቷን እንደ ጂኦፖለቲካዊ መሳሪያ በመጠቀም ማዕቀቦችን በጣለች ቁጥር ሀገራት ከአሜሪካ የፋይናንስ ቁጥጥር ውጭ የሆኑ አማራጭ የክፍያ መንገዶችን ለመፈለግ ይገደዳሉ። ቻይና ደግሞ ይህንን እድል በመጠቀም የገንዘቧን ዓለም አቀፋዊ ተቀባይነትና አጠቃቀምን በከፍተኛ ደረጃ በማሳደግ ላይ ነው ያለችው። ይህም የዋሽንግተን ዓለም አቀፍ የፋይናንስ የበላይነት መቆጣጠሪያ መሳሪያ ደረጃ በደረጃ እንዲያዳክመው ነው የሚያደርገው። እሱም ነው እየሆነ የሚገኘው። የሆርሙዝ ሰርጥ ስጋት ደግሞ የኢራን የዩዋን ክፍያ ቅድመ ሁኔታ ቤጂንግ በዓለም አቀፍ የነዳጅ ንግድ ላይ ያላትን የፋይናንስ ተጽዕኖ የሚያሳድግ አጋጣሚ ሆኖ ነው ብቅ ያለው። ሆኖም ግን የዚህ ጦርነት የጎንዮሽ ጉዳቱ አሁንም በዓለም አቀፍ የነዳጅ ዋጋ እየፈጠረ ያለው ንረት መሆኑ የሚደበቅ እውነት አይደለም። የትራምፕ አስተዳደር ወደዚህ የመካከለኛው ምስራቅ ጦርነት ሲገባ ያቀዳቸው ግዙፍ ስትራቴጂካዊ ግቦች ማለትም የኢራንን አገዛዝ መቀየር፣ ሬጂም ቼንጅ፣ የኒውክሌር ፕሮግራሙን ማቆም፣ የባሊስቲክ ሚሳኤል አቅሟን መገደብና የፕሮክሲ ቡድኖቿን ለመደምሰስ ከተቻለ ካልሆነ ደግሞ ከነሱ ጋር ያላትን ግንኙነት ለመገደብ የሚሉ ቅሮችን በመርህ ደረጃ ይዞ ቢነሳም ሙሉ በሙሉ ማሳካት ያልተቻሉ ጉዳዮች ናቸው። በተቃራኒው የጦርነቱ መራዘም ደግሞ በዓለም አቀፍ ደረጃ የነዳጅ ዋጋ ንረትን አስከትሎ ቀውስን ነው የፈጠረው። አሜሪካ በአሁኑ ወቅት በጦርነቱ መጀመሪያ ላይ ክፍት የነበረውን ሆርሙዝን በቀላሉ ክፍት አድርጎ ለማቆየት ብቻ ስትታገል ነው እየተመለከተናት የምንገኘው። አሜሪካ በራሷ ምርጫ የገባችበት ይህ ጦርነት በ10 ቢሊዮን የሚቆጠሩ ዶላሮችን ያስወጣ፣ ወታደራዊ ትጥቋን ያሟጠጠ፣ ትኩረቷን ከእስያ ያስወጣና ከአጋሮቿ ጋር ያላትን ግንኙነትም የማበላሸት አዝማሚያ እየታየበት ያለ ሲሆን የዚህ ግጭት የጎንዮሽ ጉዳት የሆነው የኃይል አቅርቦት መስተዋጎል ቻይና አሜሪካ ካጣችውና አሜሪካ ሉዝ ካደረገችው አንጻር ከተመለከትነው በጣም ትንሽ ነገር ነው ሆኖ ልናገኘው የምንችለው ለቻይና። በተቃራኒው ቻይና ያደረገች ያለችው ነገር ቢኖር እጅግ በጣም ጥቂትና የተሰላ እንዲሁም ትዕግስት የተሞላበትን እርምጃ ነው። የኢራን ነዳጅ በቅናሽ ዋጋ መግዛቷን ቀጥላለች። ከፋርስ ባህረ ሰላጤ ሀገራት ጋር ያላትን ወዳጅነትም ጠብቃለች። እንዲሁም ኢራንን የመጠበቅ ወይም የባህረ ሰላጤውን የፋርስን አካባቢ የመጠበቅ ግዙፍ ወታደራዊ ወጪዎችንም ሙሉ በሙሉ አስወግዳለች። ይህ የቤጂንግ ተመራጭ ስትራቴጂካዊ አካሄድ ነው እየተመለከትን ያለ ነው። ማለት ድራማዊና ከፍተኛ ወጪን የሚጠይቁ ወታደራዊ ግጭቶች ውስጥ ሳትገባ ተጽዕኖን በደረጃና በትዕግስት ማከማቸት ትችላለች።
ባለፉት 25 ዓመታት ውስጥ አሜሪካ በመካከለኛው ምስራቅ 3 ግዙፍ ወታደራዊ ስራዎች ላይ ተሳትፋ ራሷና ኢኮኖሚዋን ስታደክም፣ ቻይና ግን የማኒፋክቸሪንግ አቅሟን፣ የቴክኖሎጂ አቅሟና ዲፕሎማሲያዊ ግንኙነቷን በማጠናከር ነው የቆየችው። አሜሪካ ወታደራዊ እርምጃዎችን በመውሰድ ራሷን አድካሚ በሆኑ ጦርነቶችን ስታሳልፍ፣ ቻይና ጥጓን ይዛ በትዕግስት ነበር ስትጠብቅ የነበረው። አሜሪካ በጦርነት ያሳየችው ያልተጠበቀ አካሄድ ተጽዕኖዋን ሲያዳክመው፣ ቻይና ግን ያለ አንዳች ቀጥተኛ ወታደራዊ ወጪ የዞኑን የዲፕሎማሲያዊ ጦርነት አሸናፊ ሆና ነው ለመውጣት የቻለችው። ከዚህ ባሻገር ቻይና በዓለም አቀፍ ደረጃ ያላትን የጂኦ ኢኮኖሚ የበላይነት ካረጋገጠችባቸውና አሜሪካን ጨምሮ ምዕራባውያንን የሚያስጨንቁ አበይት መንገዶች አንዱ የሬር እርዝ ሚነራልስ ወይም የማዕድናት ቁጥጥር አንዱ ነው። የስትራቴጂካዊ በላይነት ግን ሀገሪቱ በኢራን ጦርነት ምክንያት ከገጠማት የነዳጅ ዋጋ ንረትና ዓመታዊ የኢኮኖሚ እድገት ቅናሽ ሙሉ በሙሉ ሊታደጋት አልቻለም። ምንም እንኳን ስኬት ያስመዘገበችበት ምዕራፍ ቢሆንም ከዓመታት በፊት ቻይና ለአሜሪካ ታሪፍ ምላሽ ለመስጠት ሲባል የሬር ማዕድናት ኤክስፖርት ላይ ጊዜያዊ ገደብን በመጣስ የዓለምን ኢኮኖሚና የቴክኖሎጂ ማኒፋክቸሪንግ ምን ያህል በቀላሉ ማነቅ እንደምትችል በተግባር አሳይታ ቆይታለች። እነዚህ ወደ 17 የሚጠጉ የብረት ንጥረ ነገሮች ከስማርትፎኖች እስከ ኤሌክትሪክ ተሽከርካሪዎች፣ ከንፋስ ተርባይኖች ወይም ዊንድ ተርባይንስ እስከ F-35 ተዋጊ ጀቶች ያሉ ዘመናዊ ቴክኖሎጂዎች ውስጥ ወሳኝ ግብአት የሆኑት ማግኔቶችን ለማምረት የሚያገለግሉ ስለመሆናቸው ተነስቷል። ቻይና የእነዚህን ማዕድናት የማጣራት ሂደት 90% ያህሉን በብቸኝነት የምትቆጣጠር በመሆኗ በዓለም አቀፍ የፖለቲካና የንግድ መድረክ ላይ እጅግ አደገኛ የኢኮኖሚ መሳሪያን በእጇ ትቆጣጠራለች። ከዚህ ቀደም የነበሩት የቻይና መሪ መካከለኛው ምስራቅ ነዳጅ አለው፣ ቻይና ደግሞ ሬር የሆኑ የማይገኙ ማዕድናት አሏት በማለት የተናገሩት ታሪካዊ አባባልም የዛሬውን እውነታ አስቀድሞ የተነበየ ነበር። እነዚህ ማዕድናት የማጣራት ሂደት እጅግ በጣም ከፍተኛ ወጪን የሚጠይቅ ቴክኖሎጂካል ውስብስብነት ያለውና መርዛማ ቆሻሻዎችን የሚተው በመሆኑ አብዛኞቹ የምዕራባውያን ሀገራት ለዘመናት ሳይቀርቡትና ለአካባቢ ጥበቃ ሲሉ ትተውት ያለፉ ጉዳይ ነው። ቻይና ግን ይህንን የረዥም ጊዜ ስትራቴጂካዊ ክፍተትን በመጠቀም በዘርፉ ላይ ግዙፍ ኢንቨስትመንትን በማድረግ የማጣራት ሂደቱን ሙሉ በሙሉ ተቆጣጥራው ቆይታለች። በአሁኑ ወቅት ምዕራባውያን ሀገራት ከቻይና ማዕድናት እገዳ ለመላቀቅና አማራጭ አቅርቦት መስመሮችን ለመገንባት ቢታገሉም ሂደቱ እጅግ ውስብስብና በርካታ አስርት ዓመታትን የሚጠይቅ በመሆኑ ግን የቻይናን ጂኦ ኢኮኖሚያዊ የበላይነት ማስከበሪያ ሆኖ ቀጥሏል። ይህ የሬር ማዕድናት ሞኖፖሊ ቻይና በምዕራባውያን ላይ ከፍተኛ የፖለቲካና ኢኮኖሚ ተጽዕኖ እንድታሳድር የሚያስችላትም ቢሆን ኢራን ጦርነት ያስከተለባት የነዳጅ ዋጋ ንረት ግን ዓመታዊ እድገቷን እንዲቀዘቅዝ አድርጎታል። ብዙ ድሎችን ብታገኝም ያ ኢኮኖሚካል ፈተና ግን በብዙ ነገር ልትክሰው የምችለው አይደለም። ለምን? ቻይና የመካከለኛው ምስራቅ ቀንደኛ የነዳጅ ገዢ ስለነበረች፣ ስፔሻሊ ኢራን ቁጥር 1 ደንበኛ ስለሆነች ማለት ነው። ይህ ጥንቅራችን ያጥቃለነው ስንሄድ ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን ከቻይና ማዕድናት የበላይነት ለመላቀቅ የሚፈልጉ የምዕራባውያን ሀገራት ትልቁና እውነተኛው ስትራቴጂካዊ ትምህርት የሚያገኙት ከጃፓን ነው። ይህ የረጅም ጊዜ የምዕራባውያን ስጋት ቻይና በኢራን ጦርነት ምክንያት ከገጠማት የነዳጅ ዋጋ ንረትና ከዓመታዊ ኢኮኖሚ እድገቷ ማቀዝቀዝ ሊወዳደር የማይችል ቢሆንም ግን ቻይናን ከዚያ ውድቀት ሊታደጋት አልቻለም። ጃፓን እንደ አውሮፓውያን አቆጣጠር በ2010 ከቻይና ጋር በገባችበት የዲፕሎማሲ ግጭት ምክንያት የቻይናን ማዕድናት እገዳ አስተናግዳ የነበረ ቢሆንም ወዲያውኑ አጠቃላይ የሀገር አቀፍ ስትራቴጂን በማውጣት ጥገኝነቷን ከ90% ወደ 60 እና 70% ዝቅ ማድረግ እንችላ ነበር። ቻይና ጃፓን ይህንን አዎንታዊ ውጤት ልታስመዘግብ የቻለችው ደግሞ የብክነት መጠንን በመቀነስ ክምችቶችን በመገንባት ቁሳቁሶችን መልሶ በመጠቀምና ከሁሉም በላይ ደግሞ ከአውስትራሊያ ላይናንስ ኩባንያ ጋር በመተባበር በማሌዥያ የማጣሪያ ፋብሪካዎችን በመገንባት ነበር። የሚያሳየው የቻይናን ሞኖፖሊ መስበር ፈጣን ተአምር ሳይሆን የብዙ ሀገራት ጥረትና ከ10 ዓመታት በላይ የሚወስድ የረጅም ጊዜ ስትራቴጂካዊ ትዕግስትን የሚጠይቅ መሆኑ ነው። ስናጠቃልለው ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን ቻይና በመካከለኛው ምስራቅ አዲስ ዲፕሎማሲያዊ ምህዋር በመፍጠር የጸዳ ቴክኖሎጂዎቿን በማስፋት የክሊን ኢነርጂ ቴክኖሎጂን በማስፋት የዶላር የበላይነት በመሸርሸርና የቁልፍ ማዕድናት ቁጥጥሯን በማጠናከር ረገድ ታላቅ ጂኦፖለቲካዊ ድልን ተቀዳጅታለች። ሆኖም ግን የኢራን ጦርነት ያስከተለው ዓለም አቀፍ የነዳጅ ዋጋ ንረት የቻይናን የማኒፋክቸሪንግ ሴክተር በማደናቀፍ ዓመታዊ የኢኮኖሚ እድገቷ በከፍተኛ ደረጃ እንዲቀንስ አድርጎታል። ቤጂንግ በዓለም አቀፍ የጂኦፖለቲካ መድረክ ላይ ያቀደቻቸው ስትራቴጂካዊ ግቦች በከፍተኛ ደረጃ ያሳካችበት ጊዜን ብታሳልፍም የጦርነቱ የጎንዮሽ ጉዳት የሆነው የኢነርጂ ዋጋ መጨመር፣ የነዳጅ ዋጋ መጨመር ግን የሀገሪቱን የውስጥ ምርት ወይም ጂዲፒ እድገት ፈተና ውስጥ ቀጥቷል። ይህም በታላቅ ጂኦፖለቲካዊ ድልና በከባድ የሀገር ውስጥ ኢኮኖሚ ፈተና መካከል ያለውን ውስብስብ ሚዛን ቁልጭ አድርጎ ያሳያል። ግን ደግሞ ቢያንስ ቻይና ከዚህ ጦርነት አትርፋለች። አሜሪካ ከዚህ ጦርነት ትርፋማ ሆናለች ወይ የሚለው ጥያቄ ከጠየቅን ምናልባት ሁላችንም የተለያየ መልስ ልንሰጥ እንችል ይሆናል። ግን ደግሞ መረጃዎቹ የሚያሳዩን አዚስ ታይም ምንም ቢሆን ምን ከአሜሪካ ይልቅ ከዚህ ጦርነት ትርፋማ ሆና እየወጣች ያለችው ቻይና ስለመሆኗ ግን በእርግጠኝነት መናገር ይቻላል በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ቆዩኝ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮን ላይክ አድርጉ። ሰላም።